እንደምንሰነበታችሁ የእግዚአብሔር የአምላካችን ስም የተባረከ ይሁን። ዛሬም እንደገና እግዚአብሔር ደግሞ እድል ሰጥቶን አብረን እንድንቆይ ይሄንን ጊዜ ሰጥቶናል። እግዚአብሔር ስም የተባረከ ይሁን። ባለፈው ሳምንት እንደተነጋገርነው የምናገባባቸው ምክንያቶችን ተወሰኑ ፖይንቶችን አንስተናል። ጊዜው የሰርግ ጊዜም ስለሆነ በርካታ ወጣቶች ወደ ትዳር እየተንደረደሩ ነው ያሉት። ብዙ ሰዎች እያገቡ ነው፣ እየተጋቡ ነው፣ ሽምግልና እየተላላኩ ነው። እንግዲህ በምን ምክንያት ደግሞ ሰው ወደ ጋብቻ እንደሚገባ የተወሰነ ነውሃ እንዲኖረው እዚህም ላላችሁ እንዲሁም ደግሞ እዛ ላላችሁ በልዩ ልዩ ስፍራ ሆናችሁ የኛ ቤተክርስቲያን አገልግሎትን የምትካፈሉ ሰዎች ስለሚጠቅማችሁ ያገባችሁም ሰዎች እንደገና ወደ ኋላ መለስ ብለን ያገባንበትን ምክንያት እንድንመለከት የሚረዳንን ይጠቅማሉ ብለን የምናስባቸውን ፖይንቶች እያነሳን ነው። እንግዲህ እግዚአብሔር በጣም በምድር ላይ ከሚያከብራቸው ነገሮች መካከል ቤተክርስቲያን አንደኛ ናት። ከዛ ደግሞ ቤተሰብ ነው ብለናል። እንግዲህ ቤተክርስቲያን ህልውናዋ የሚቀጥለው ቤተሰቦች ስለሆነ ስለዚህ በጣም ወሳኝ ነገር ስለሆነ ቤተሰብ ምን መሰረትበትን ምክንያት ማግኘት በጣም ያስፈልጋል። እሱ ላይ በጣም ጠንቃቆች መሆን አለብን። እሱ ላይ እውነተኛ ግንዛቤ መያዝ አለብን። ይሄ ግንዛቤ ከሌለን ገብተን የምናጠፋው ነገር የኛን ነገር ብቻ አይደለም፣ ወይም የኛ የሁለት ሰዎች ጉዳይ እያጠፋን ስለሚመስለን ይመስለኛል። እኔ አሁን በጣም ፍቺውን በጣም ቁጥር እየጨመረ በጣም በሚያሳዝን ሁኔታ የብዙ ሰዎች ቤት እየተበተነ ያለበት አንዱ ምክንያት ሰው በምን ምክንያት እንደሚገባ አያውቅም። ሲወጣም ምን የሚያመጣውን ተጽዕኖ በቅጡ የተረዳ አይመስለኝም። ከዚህ የተነሳ በጣም ቀሎት ይጋባል፣ ቀሎት ይፋታል እና ይሄ በጣም አስፈሪ ነገር ነው። ስለዚህ ዛሬ በትዳር ውስጥ ያላችሁ ሰዎች ለምን እንደተጋባችሁ እንደገና ሪቫይዝ አድርጉት። የተጋባችሁበትን ምክንያት ሳታውቁ እንኳን ገብታችሁ ከሆነ ጳውሎስ የገባ አይውጣ ያልገባ ደግሞ አይግባ ብሎ በጣም ሲሪየስ ጉዳይ ስለሆነ በዚህ ጉዳይ ላይ ጽፏል። ስለዚህ በጣም ይሄ ነገርን ያልተረዳን ሰዎች እንደው ዝም ብለን እንደው ገብተን ቤት ውስጥ ራሳችን ያገኘን ሰዎች እንኳን ብንሆን ዘለን ሁለተኛ ጥፋት ለማጥፋት ከመሮጣችን በፊት አትሊስት ገብተን ቤታችን ውስጥ ለመስራት ብንሞክር በጣም ጥሩ ነው። ሳንገባ እየተማርን ያለን ሰዎች በጣም በጣም ትልቅ እድለኞች ነን። ሳንገባ ወደ ትዳር ውስጥ እየተማርን ያለን ሰዎች ምን ማለት መሰላችሁ? ቆንጆ መሬት ተሰጥቷችሁ እዛ መሬት ላይ ፕላን አሰርታችሁ እቅድ አውጥታችሁ በጀት ይዛችሁ በባለሙያ ቀጥራችሁ እዛ አሰምራችሁ በደንብ አስነስታችሁ ፕሮግራሙን ይዛችሁ በደንብ እቅድ ይዛችሁ በባለሙያ ቤት መስራት በጣም አሪፍ ነገር ነው። እንደምትፈልጉት አድርጋችሁ ዲዛይኑን ሰርታችሁ መስራት ትችላላችሁ፣ ገብቷችሁ ቤት እየሰራችሁ እንደሆነ። ነገር ግን ቤት ውስጥ ደግሞ ቤት ውስጥ ገብቶ የምንኖርበት ቤት ውስጥ ገብቶ ቤት ማደስ ደግሞ እንዴት ዋጋ እንደሚያስከፍል እኔ በቢሮ እድሳት ጊዜ አይቼዋለሁ። ኮስት በጣም ያደርጋቸዋል። በጣም ነው የሚያደክሙ። በተለይ የኖራችሁበት በጣም ከባድ ነው ቤት መስራት፣ ይገባኛል። ስለዚህ ሁለተኛ ጥፋት ወተን ከምናጠፋ የገባን ሰዎች እዛው ያለንበት ቦታ ሆነን አትሊስት እንደዚህ አይነት እድል ካገኘን፣ እኛ እንደዚህ አይነት እድል አልነበረም። ብዙ በጋብቻ ጉዳይ የተጻፉ በጋብቻ ጉዳይ የምንማራቸው ቪዲዮዎች አልነበሩም። በእውነት ለመናገር ብዙ የለም፣ የተወሰኑ ሰዎች ነበሩ። በዛ ላይ ምንም ካሴቱንም ኦዲዮ ትልቅ ይሄ ቪኤችኤስ ካሴት ማግኘትም አትችሉም። ብታገኙም ደግሞ የዚህን ያህል ጥራት ያለው ልታዩት የምትችሉበትም ሁኔታዎች ምናምን ምቹ አልነበሩም። ቪዲዮ ዴክ ያስፈልጋቸዋል ቢያንስ እሱን ለመስማት ወጪ የሚጠይቁ ነገሮች ነበሩት ይህንን ነገር ለመረዳት። ዞሮ ዞሮ ምን ልትነግረን ነው ካላችሁ ያገባችሁ ሰዎች ቁጭ በሉና ሪቫይዝ አድርጉት። ባለፈው ሳምንት እንዳነሳ ነው የምናገባበትን ምክንያት የተወሰኑ ፖይንቶች አንስተናል። የኔ ምክንያት ምን ነበር? የገባውበት ምክንያት ልክ ካልሆነ ማስተካከል አለብኝ። እኔ እዚህ ቦታ ላይ ቆሜ ማስተምረው የእግዚአብሔርን ቃል ነው። በእግዚአብሔር ቃል መሰረት ነው ቤታችን እንድንሰራ እየጋበዝኳቸው ያለው። ስለዚህ ለኛም ጥቅም እንደገናም ደግሞ ለእግዚአብሔር ክብር እንደተጀመረ ተነጋግረናል። ከዛ ጥሩ ጓደኝነታችንን ለማጠናከር መጀመሪያ ከጋብቻ ፊት የነበረ ጓደኝነታችን በደንብ ለማጠንከር ገብተናል። ከዛ ደግሞ አንዳችን ሰርቭ ለማድረግ ቤታችን ውስጥ ባለን አንዳችን ውስጥ የምናየውን ክፍተት ልንሞላ፣ አንዳችን አውጥተን ልናሰጣ ሳይሆን ልንሞላ፣ አንዳችን ልናግዝ ተጋብተናል። እንግዲህ ህይወትን ለማቅለል አብረን በጋራ ለማቀድ አብረን ለመስራት የእግዚአብሔርን ሐሳብ ለመፈጸም እንደገናም ደግሞ ወሲብ ለመፈጸም ነው ብለናል። ግብረ ስጋ ግንኙነት ለመፈጸም ሰው የሚያገባበት አንዱ ምክንያት ጳውሎስ እንደተናገረው ማንም በዝሙት ከሚፈተን የራሱ ሚስት ትኖረው የራሷ ባል ይኑራት ስለሚል አንዱ በዚህ ምክንያት ነው። ከምንዝርና ከውድቀት ከኃጢአት ከችግር ውስጥ ከውድቀት ውስጥ እንድንወጣ አንዱ የተቀመጠልን ነገር ጋብቻ ነው። ይህን ጥያቄ
በውስጣችን ያለ የወሲብ ፍላጎት የሚመለሰው በጋብቻ ነው የሚለው መጽሐፍ እንጂ አሁን ዛሬ በየፔኒስ የሆኑ ሰው እንደሚያደርገው በየሰፈሩ በጣም ቀሎት እንደሚያደርገው ነገሩን እንደሚያራክሰው አይደለም። እግዚአብሔር ያስቀመጠው በዚህ ምክንያት ከምትፈተኑ ጠላት ችግር ውስጥ እንዳይከታችሁ የራሳችሁ ባል የራሳችሁ ሚስት ትኑራችሁ ብሎ ነው መጽሐፍ ቅዱሳችን የሚያስተምረው። ስለዚህ እነዚህም ፖይንቶች ባለፈው አንስተናል። እንግዲህ ሌላው ጓደኝነታችን ደግሞ እንዲኖር ምክንያት እግዚአብሔር መጽሐፍ ቅዱስ በቃሉ ምንድነው የሚለው? የእግዚአብሔርን ቃል አንብብላችሁ ስለዚህ ሰው እንግዲህ ዘፍጥረት ላይ የተናገረው ስለዚህ ሰው አባትና እናቱን ይተዋል። አዳምን አስተኝቶት ከፈጠረለት በኋላ ሰርቶ ካመጣለት በኋላ አግባ አላለውም። ሰራና መጣች ናት ያለው ሰውየው ራሱ። አይገርማችሁም? ሰውየው ራሱ ነው፣ አዳም ራሱ ነው። እቺ እኔ ናት። ልክ ዛሬ እያንዳንዳችን እቺ ሚስቴ ናት፣ ይሄ ባሌ ነው ብለን እንደተጋባ ነው ማለት ነው። ይሄ ባሌ ነው እቺ ሚስቴ ናት ብላችሁ ወስናችሁ ተነጋግራችሁ ተፈላልጋችሁ ግማሾቻችን ሽማግሌ ልከን በጣም ድል ባለ ድግስና ሰርግ በብዙ ካታ ጋጋታ የገባንበት ቤቱ ስንገባ ምንድን ነው መጽሐፍ የሚናገረው ነው? ልክ አዳም ፈልጎ እቺ ናት ሲል እግዚአብሔር ምንድን ነው ያለው? እንግዲህ ሰው አባትና እናቱን ይተዋል፣ በሚስቱም ይጣበቃል፣ ሁለቱም አንድ ስጋ ይሆናሉ ብሎ ተናገረ። እግዚአብሔር ያሳያችሁ። በጣም ነው እኮ የሚገርመው። ሁለቱም አንድ ስጋ ይሆናሉ። ሰው እናትና አባቱን ይተዋል። እንዴ ይሄ ዘፍጥረት ምዕራፍ 2 ላይ የተጻፈ ቃል የምን እናት ነው? የምን አባት ነው? አዳም ኬት ያመጣው እናት ነው? ሔዋን ኬት ያመጣችው እናትና አባት ነው ብትሉ እግዚአብሔር እየተናገረ ያለው ይሄ መርህ የማይለወጥ መርህ ስለሆነ ከዛ በኋላ የሚኖሩ ቤቶች በሙሉ እናትና አባት ስለሚኖራቸው እግዚአብሔር ስለሚያውቅ አስቀድሞ እግዚአብሔር ስለሚያውቅ እንጂ እግዚአብሔር ዓለማትን ፈጥሮ የፈጠረው ባልና ሚስት ነው፣ እናትና አባት አይደል። እንግዲህ ብዙ ሰዎች አሁን ከእናትና ከሚስትህ ከአባትና ከባልሽ እያሉ ብዙ ሰዎች ይጠያየቃሉ። እግዚአብሔር በመጀመሪያ እናትና አባት አልፈጠረም፣ የፈጠረው ባልና ሚስት ነው። ይሄ ሲባል ለእናትና አባት ክብር አንሰጥም ማለት አይደለም። ስለዚህ እግዚአብሔር ቃል እየተናገረ ያለው ጓደኝነታችን ጸንቶ እንዲኖር፣ አብረን እንድንሆን፣ አንድ እንድንሆን፣ እርስ በርሳችን አንዳችን ለአንዳችን ፍጹም ንጹህ ግልጽ እንድንሆን፣ ርቃን እንድንሆን ነው የእግዚአብሔር ቃል የሚያስተምረው። ለዚህ ነው ጌታ ኢየሱስ ክርስቶስን መተው ፈሪሳውያን ሲፈትሹት ሙሴ እኮ ፍቱ ብሎን ነበረ ምናምን አሉት። ኖ እንደሱ አልነበረም እኮ። መጀመሪያ ያለው እኮ ይሄንን ነው። ዘፍጥረት ምዕራፍ 2:24 ነው ኢየሱስ የሚያነሳው። በመጀመሪያ እንደዚህ አልነበረ። ሰው እናትና አባቱን ይተዋል፣ በሚስቱ ይጣበቃል፣ ሁለቱም አንድ ስጋ ይሆናሉ። በመጀመሪያ እንደዚህ አልነበረም ይላል ማርቆስ 10። ከፍጥረት መጀመሪያ ግን እግዚአብሔር ወንድና ሴት አደረጋቸው፣ ወንድና ሴት አደረጋቸው። ስለዚህ ሰው አባትና እናቱን ይተዋል፣ ከሚስቱም ጋር ይተባበራል፣ ሁለቱም አንድ ስጋ ይሆናሉ። ስለዚህ አንድ ስጋ ናቸው እንጂ ወደፊት ሁለት አይደሉም። በጣም ስንኖር ሁለት አይደለንም። ስንጋባ አንድ ሆነን እንጋባለን፣ ወደፊትም አንድ ሆነን ነው የምንቀጥለው። ሁለቱ አንድ ናቸው፣ ሁለቱ አይደሉም ወደፊት። እግዚአብሔር ያጣመረውን እንግዲህ ሰው አይለየው ይላል። ይሄ የጋብቻ ጥምረት በእግዚአብሔር ጣልቃ ገብነት ጉዳዩ የእግዚአብሔር ስለሆነ አጣማሪው እግዚአብሔር ነው። ለዚህ ነው እግዚአብሔር አንድ ያደረገውን ሰው አይለየው የሚለው። ለዚህ ነው እግዚአብሔር አንድ ያደረጋቸው ትዳሮች ውስጥ እየገባን መፈትፈት የሌለብን። ባልና ሚስቶች ሁለቱን እግዚአብሔር አንድ አድርጓቸዋል ይላል። ስለዚህ እግዚአብሔር አንድ እንግዲህ ሰው አይለየው ማለት ሰዎች በጣም ይገባሉ ማለት ነው። የሰው ህይወት ውስጥ ኢንቮልቭ ያደርጋሉ ማለት። ሰው አይለየው፣ ሰው እዚህ ውስጥ አይግባ፣ ይሄ ሰው ስራ አይደለም የእግዚአብሔር ነው ብሎ ይናገራል። ስለዚህ የምንጋባበት ሌላኛው ምክንያት ጓደኝነታችን ጸንቶ እንዲኖር፣ አንድነታችን ፍጹም እንዲሆን። አንድነታችን ደግሞ ፍጹም እንዲሆን ምንሰራው ስራ አለ። ምንሰራው ስራ ዛሬ ለምን እንደተጋባችሁ ማታውቁና በትንሽ በትልቁ እንደ ሁለት እያሰባችሁ፣ በትንሽ በትልቁ ነገ ተለያይቶ ስለመኖር እያሰባችሁ፣ በትንሽ በትልቁ ነገ የራሳችሁን ህይወት በጣም የሚያመሰቃቅል ውሳኔ በህይወታችሁ እየወሰናችሁ ያላችሁ ሰዎች ቆም ብላችሁ እንድታስቡት በዚህ አጋጣሚ ጥሪ ያደርግላችኋል። ምክንያቱም እግዚአብሔር የሚያውቃችሁ አንዳችሁ ከቤተሰቦቻችሁ አንዳችሁም ከቤተሰቦቻችሁ ተለይታችሁ መጣችሁ እግዚአብሔር አጣማሪ ሆኖ አንድ ስጋ የምትሆኑበትና ወደፊት ለሁለትነት ሳይሆን ለአንድነት የምትኖሩበት ተቋም መሆኑን ማወቅ በጣም ይጠቅም። ለዚህ ነው እግዚአብሔር ያ በቃ የቃል ኪዳን ሚስትን አታላሃታል ሚልኪያስ ላይ መፋታትን እኔ እጠላለሁ አለ። በቃ ኢየሱስም እኮ ብሏል ስለ ልባችሁ ጥንካሬ ነው አለ። አያችሁ ፍቺ ጋር ሰዎችን የሚያደርሳቸው ምንድነው ሲባል ጥንካሬ ነው፣ የልብ ጥንካሬ። ስለ ልባችሁ ጥንካሬ ነው። የልብ ጥንካሬ ለምንድን ነው የሚመጣው? ሰዎች ድንጋይ ከሆኑ እግዚአብሔርን አልሰማም ካሉ እሺ አልልም ካሉ። ለዚህ ነው ዳዊት ትልቅ ጥፋት አጥፍቶ ታስታውሳላችሁ። የሰው ሚስት ወስዶ ከዛ በኋላ የሰው ሚስት ደፍሮ ባሏን አስገድሎ
በጣም ይዘገንን ነገር አድርጎ ተያዘ። እግዚአብሔር ያዘው። ልክ እግዚአብሔር ሲይዘው ምንድን ነው ያደረገው? በእግዚአብሔር ፊት ወደቀና በኃጢአት ተጸንሻለሁ፣ በኃጢአት ተወልጃለሁ፣ የበደልኩት አንተን ነው፣ እባክህ በቀናው መንፈስ በውስጥ አድስልኝ፣ ንጹሕ ልብ ፍጠርልኝ፣ በእሽታ መንፈስ ደግፈኛል። አያችሁ፣ ሰው ከወደቀበትም ለመነሳት እሺ ማለት ካልቻለ የሚሰራ ስራ ያንን ሰው ነው እግዚአብሔር እንደ ልብ ያለው። ከወደቀበት ተነስቶ የእስራኤል ንጉሥ የሆነው፣ ከወደቀበት ተነስቶ ያ ሁሉ ታሪክ የተሰራው። ዛሬ በምንም አይነት ሁኔታ ውስጥ ያለን ሰዎች ልባችንን ጠንካራ ማድረግ የለብን። ስለዚህ የተጋባንበት ምክንያት በጠንካራ ልብ የእግዚአብሔርን ተቋም እየደረማመስን እንድንሄድ ሳይሆን በጠንካራ ልብ እግዚአብሔር የሰጠንን ትዳርና ተቋም እንደ ልባችን የወሰንበት እንድንሄድ ሳይሆን በእሽታ መንፈስ ደግፈኝ፣ በቃ የቀናው መንፈስ በውስጥ ያድስልኝ፣ እግዚአብሔር ሆይ እርዳኝ ብለን ከእግዚአብሔር ምሕረትን ጠይቀን አግዘኝ፣ እኔን ብዙ ነገር ታግዘኛል፣ ብዙ ነገር ምሕረት አድርገህልኛል፣ ከብዙ ነገር ውስጥ አውጥተኛል፣ የትዳር አጋሬን እንዳነሳው እባክህ እግዚአብሔር እሺ እንድል፣ ለአንተ ለመንፈስ ፈቃደኛ እንደሆን፣ አንተ ለምትሰራው ስራ እሺ እንድል፣ ለራሴ አሳልፋት ተስጠኝ፣ ልቤን ጠብቅልኝ፣ ንጹሕ ልብ ስጠኝ ብለን መጸለይ አለብን። የተጋባንበትን ምክንያት አጽንተን ለመሄድ እንድንችል። ለምን ሁለቱ አንድ ናቸው ተብሎ አንድ ነገር ለሁለት አይቆረጥም። ፓስተር ቸሬ አንድ ነው ለሁለት ተቆርጦ መኖር አይችልም። እግዚአብሔር ሆይ ባክህን አንድ ናችሁ ብለህ አንተ አንድ ነው ያልከውን ነገር ሁለት እንዳላረገው፣ እንዳልከፍለው፣ እንዳልሰነጥቀው እባክህ እርዳኝ፣ አግዘኝ በሉት። እግዚአብሔር የማይቻልን ነገር እንድትችሉ፣ የማይሆን ነገር ያላችሁት ነገር እንዲሆን፣ በቃ ያለቀለትን ነገር እንደገና መስራት፣ የሚጤስን ጧፍ አላጠፋም፣ የተቀጠቀጠን ሸምበቆ ማይሰብር አምላክ እሱ የተቀጠቀጠውን እንደገና አጽንቶ ሊያቆም ይችል፣ የሚጤሰውን ኦልሬዲ እሳቱ ጠፍቶ እየጨሰ ያለውን እንደገና እንዳይጠፋ ማድረግ የሚችል አምላክ ስለሆነ እሱን ብትሰሙት በጣም ጥሩ ነው የሚሆነው። እንግዲህ ባለፈው እንደነገርኳቸው የእግዚአብሔርን ክብር ደግሞ እናገኛለን። የእግዚአብሔርን ክብር እንካፈላለን። እግዚአብሔር የሚሰጠን ክብር አለ። የእሱን ነገር በጠበቅንለት ቁጥር የሚሰጠን ክብር አለ። በዛ እግዚአብሔር ባስቀመጠን ቦታ ላይ በመገኘታችን ቦታችንን ጠብቀን በመቀመጣችን ምክንያት እግዚአብሔር የሚሰጠን ግሬስ አለ፣ የሚሰጠን ክብር አለ፣ የሚሰጠን ሞገስ አለ። ወገኖች እግዚአብሔር ያስቀመጣችሁ ቦታ ላይ የእግዚአብሔር በረከት አለ። እግዚአብሔር ያላችሁን ነገር በጠበቃችሁ ቁጥር እግዚአብሔር በረከቱን አብሮ ይሰጣቸዋል። ለዚህ ነው ጌታ ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 15 ሲያስተምር ምንድን ያለው? ደስታዬ በእናንተ እንዲፈጸም ደስታችሁም ደግሞ ፍጹም እንዲሆን ይሄን ነግሬያችኋለሁ። ምንድነው እሱ? በቃ ለእኔ ምንም ልታደርጉ አትችሉም። በቃ እኔን ብትሰሙን፣ ቃሎቼን በእናንተ ዘንድ ቢኖሩ፣ እኔ የምለውን የምታደርጉ ከሆነ፣ ትእዛዜን የምትጠብቁ ከሆነ፣ በግንዱ ላይ በደንብ የምትጣበቁ ከሆነ ፍሬያማ ትሆናላችሁ፣ ደስታችሁ ፍጹም ይሆናል። ወገኖቼ የእግዚአብሔር ሐሳብን በሕይወታችን ውስጥ ባደረግን ቁጥር፣ በጠበቅን ቁጥር፣ ፍቃዱን ለማድረግ በወሰንን ቁጥር ፍጹም የሆነ ደስታ የኛ ይሆናል። የእግዚአብሔር በረከት ቤታችሁን ይሙላው። የእግዚአብሔር በረከት ኑሯችሁን ይሙላው። ስለዚህ የእግዚአብሔር በረከቶችን፣ የእግዚአብሔር በጎነትን የምንካፈልበት፣ በቃል ውስጥ የተቀመጠው የእግዚአብሔር ጸጋን የምንካፈልበት ምንድነው? እሱ ቃሎቹን ስንጠብቅ፣ ፍቃዱን ስናደርግ፣ የሚለንን ስናደርግ የእግዚአብሔርን ክብር እንካፈላለን። ወገኖቼ ትዳር የእግዚአብሔር ሐሳብ፣ የእግዚአብሔር ክብር መገለጫ ነው። የእግዚአብሔር መልክ መገለጫ ነው። የእግዚአብሔር ሐሳብ መገለጫ ነው። በግለሰብ ደረጃ የተሰጠንን ስልጣን የምንለማመድበት ቦታ ነው። በግለሰብ ደረጃ የተሰጠንን ኃላፊነት የምንወጣበት ቦታ ነው። የምንታረምበት ቦታ ነው። ራሳችንን የምናይበት ቦታ ነው። እግዚአብሔር የሰጠን ቦታ ነው። እዛ ቦታ ላይ ብዙ ክብር አለ። ወገኖቼ እግዚአብሔር በትዳር ውስጥ ያስቀመጠውን ክብር ይስጣችሁ። አሜን አሜን ይስጣችሁ። ለዚህ ነው አንደኛ ቆሮንቶስ 10:31 እንግዲህ የምትበሉ ወይም የምትጠጡ ብትሆኑ ማናቸው ነገር ብታደርጉ ሁሉን ለእግዚአብሔር ክብር አድርጉት ይላል። ወገኖቼ በምናደርገው ነገር በሙሉ እግዚአብሔር እንዲከብር፣ እሺ ስንል እግዚአብሔር እንዲከብር፣ ብንበላ ብንጠጣ፣ ቤታችን ውስጥ የምናደርገው ማናቸውንም ነገር ስታደርጉ ለእግዚአብሔር ክብር አድርጉት። እስቲ ለእግዚአብሔር ክብር ነው የማደርገው ይሄን ነገር የምትሉት ነገር አላችሁ? ባልና ሚስቶች ቤታችሁ ውስጥ ይሄ ለእግዚአብሔር ክብር ይሆናል? መለያየታችን ለእግዚአብሔር ክብር ይሆናል? መጣላታችን ለእግዚአብሔር ክብር ይሆናል? ንብረቶቻችንን ማባከናችን ለእግዚአብሔር ክብር ይሆናል? ልጆቻችንን ማሳቀቃችን ለእግዚአብሔር ክብር ይሆናል? የትዳር አጋሮቻችንን ማስለቀስ ለእግዚአብሔር ክብር ይሆናል? መጉዳት፣ መንካት፣ የማይሆን ነገር ማድረግ ለእግዚአብሔር ክብር ይሆናል? መጽሐፉ አይደለም ሌላውን የምትበሉና የምትጠጡ እንኳን ብትሆን ማናቸውንም ነገር ወገኖቼ የምናደርጋት እያንዳንዷ ነገር ለእግዚአብሔር ክብር ትሆናለች ወይ? ዛሬ መታረም ከፈለጋችሁ መታረም የምትችሉበት ድምፅ ነው።
ማናቸውንም ነገር የምትጠጡ ብትሆኑ የምትበሉ ወይም የምትጠጡ ብትሆኑ ወይም ማናቸውንም ነገር ብታደርጉ። ስለዚህ የትኛው ነው ማናቸውም? የእናንተ ህይወት ማናቸውም ክብር ይሆናል፣ እግዚአብሔር ይከብርበታል። በቃ ግድ የለም ሰው አይደለም ዘር አይደለም ምንም፣ እግዚአብሔር በቃ እግዚአብሔር የሚከብርበትን አድርጉ። ሂዱ። እግዚአብሔር የሚከብርበት ከሆነ አድርጉ። እግዚአብሔር ደስ የሚሰኝበት ከሆነ አድርጉት። ለምንድን ነው የተጋባ ነው? የተጋባ ነው ለእግዚአብሔር ክብር። የተጋባ ነው ለምንድን ነው? እግዚአብሔር እንዲከብር፣ እግዚአብሔር ቤታችን ውስጥ ክብር እንዲሰጥ፣ ለእያንዳንዳችን ለክብር ለጥቅማችን ደስ እንድንሰኝ፣ የእግዚአብሔር ደስታ ቤታችን እንዲሞላ፣ የእግዚአብሔር ፍቅር ቤታችን እንዲሞላ ተጋብተን። ክብር ለኢየሱስ ይሁን። ሌላኛው ዘር ለመተካት ነው። ከዚህ በፊትም አንስቼዋለሁ። የእግዚአብሔር ሐሳብ እንዲቀጥል መጽሐፍ ቅዱስ ይሄን የተጻፈው ዘር ለመተካት ነው። ሰው እንዲቀጥል ምድር ለኛ ብቻ አይደለም የምንኖረው። ከኛ በፊት ቢሊዮኖች ኖረው አልፈውበታል። በየብዙ ሺህ ዓመት ታሪክ ያላት ምድር ላይ ነው የምንኖረው። እኛ ብለን እንደ ዩፎ ከሰማይ ወርደን አይደለም ተወልደን የመጣን። ስለዚህ ለምንድን ነው የምንጋባው? ዘር ለመተካት፣ ዘር እንዲቀጥል፣ የሰው ዘር እንዲቀጥል። ይህን የሰው ዘር የእግዚአብሔርን የመብዛት ሕግ፣ የእግዚአብሔርን የመስፋት ሕግ፣ የማደግ የመለወጥ ሕግ እግዚአብሔር በቃሉ ያስቀመጠው እውነት ታውቃላችሁ። የሚጻረሩ ኃይላት እንዳሉ፣ የሚጻረሩ መንግስታት እንዳሉ፣ የሚጻረሩ አዋቂ ነን የሚሉ ምሁራን እንዳሉ፣ የሚጻረሩ ባለጠጋ ሰዎች፣ የሚጻረሩ ወንዶች፣ የሚጻረሩ ሴቶች፣ የሚጻረሩ ፈላስፎች ዓለምን በሙሉ ሞልተዋታል። ከምን ጊዜውም በላይ አሁን ደግሞ ከረንትሊ እኔና እናንተ ባለንበት ዘመን በጣም ብዙ ተጻራሪዎች አሉ። ይህንን የመብዛት ሕግ የሚቃወሙ በስራዎቻቸው ታያቸዋላችሁ። በሚያመጧቸው ፍልስፍና ሐሳቦች ታያቸዋላችሁ። የሚያመጧቸው ዓለም ላይ የሚደፏቸው በዓለም ላይ የሚያመጧቸው አይዲያዎችን ታያላችሁ። ዛሬ ጌይዝም ምንድን ነው? ሌዝቢያኑ ጌው ምናምን ተነስቶ ምን እያደረገ ይመስላችሁ? ይህንን የእግዚአብሔር ስርዓት ነው የሚቃወም። ይህንን የመብዛት ሕግ በምድር ላይ የሰው ዘር የመቀጠልን ሕግ ነው የሚቃወም። ወንድ ከወንድ ጋር ሰው ሊፈጥር አይችልም። ሴት ከሴት ጋር ሰው ሊቀጥል አይችልም። እንዳይቀጥል በዓለም ኢኮኖሚውን ትርምስምስ አድርጎ ፖለቲካውን ትርምስምስ አድርጎ ሰው መውለድን እንዲፈራ፣ ሰው መጋባትን እንዲፈራ፣ ሰው ከሴት ሴት ከወንድ ጋር መጋባትን እንዲፈራ ባህሪያቸውን ለውጦ ሐሳባቸውን ለውጦ ዕውቀት የሚመስል ቆሻሻ ነገር ጭንቅላታቸው ውስጥ ከቶ ይሄንን እግዚአብሔር አምላክ ያስቀመጠው በምድር ላይ የሰው ዘር የመቀጠልን የህይወት ስርዓት ለማቋረጥ እኮ ነው። ይሄ እኮ ብልጽግና አይደለም። ይሄ እኮ እድገት እኮ አይደለም። ይሄ እኮ ከፍተኛ የሆነ ጦርነት ከእግዚአብሔር ጋር በደንብ በገሃድ ዓይን ያወጣ ጦርነት ነው። ለዚህ ነው እግዚአብሔር እሳት ያዘነበበት። የእግዚአብሔርን ቃል ሂዱ እናየው። በሰዶም እሳት ዘነበ። ይሄ የህይወት ስርዓትን የሚቃወም የመብዛት ሕግን የሚቃወም እግዚአብሔር የሰው ዘር እንዳይቀጥል የሚያደርግ ይሄው በተለያየ መንገድ በጦርነት ይፈጁታል፣ በረሃብ ይፈጁታል፣ በኢኮኖሚ ይፈጁታል፣ በልዩ ልዩ መንገድ ይፈጁታል። በብዙ መንገድ በላይ አደጋ በተፈጥሮ ራሳቸው ክሬት እያደረጉ ይፈጁታል። እንደገና ደግሞ ለባህሪ በማይመች ሐሳብ ሰው ተጠምዶና ተጠልፎ ከጋብቻ ውጪ እንዲሆን እየተደረገ ነው ያለው። ይሄ ምንድን ነው? የእግዚአብሔርን የህይወት ስርዓት እየተቃወመ ያለ አጋንንታዊ አስተሳሰብና አሰራር። እግዚአብሔር ካረዳን አይሆንም። ለዚህ ነው ዘፍጥረት 1:27-28 እግዚአብሔር ሰውን በመልኩ ፈጠረው፣ እግዚአብሔርን በመልኩ ፈጠረው፣ ከዛ ወንድና ሴት አድርጎ ፈጠራቸው። እግዚአብሔር ለምንድን ነው ወንድና ሴት አድርጎ የፈጠራቸው? እግዚአብሔር ባረካቸውና ከዛ እንዲህም አላቸው፣ ብዙ ተባዙ፣ ምድርንም ሙሏት፣ ግዟት፣ የባህር ዓሦችን፣ የሰማይ ወፎችን፣ በምድር ላይ የሚንቀሳቀሱትን ሁሉ ግዟቸው ብሎ እግዚአብሔር የሰጠው ለወንድና ለሴት። ወንድና ሴት ነው የሚበዛው። ወንድና ሴት ነው ሰውን በምድር ላይ ዘርን በምድር ላይ ሰው ዘርን በምድር ላይ እየተካ የሚሄደው። አሁን ይሄ በሰውና በሰው መካከል ያለውን የዘር የመተካት ፕሮግራም እያጠፉት በላቦራቶሪ በልዩ ልዩ አይነት እድገት በሚመስሉ እዚህ ጋር ማላነሳቸው በጣም የሚዘገነኑ ነገሮች እየተካሄዱ ነው። ዓለም ላይ ከሰው ያልሆኑ ሰዎች እየተፈጠሩ፣ ከሰው ያልሆኑ ሰዎችን የሚፈጥሩባቸው ላቦች አሏቸው በሚገርም ሁኔታ። ይሄ ከእግዚአብሔር ጋር ያለ ጦርነት። ስለዚህ ለምን ነው የምንጋባው? ዘር ለመተካት። እግዚአብሔር ባረካቸው፣ ብዙ ተባዙ። ለኖህም እንደሱ ብሎታል። ዘፍጥረት ምዕራፍ 9:1 ላይ እግዚአብሔር ኖህን ልጆቹን ባረከ፣ ኖህንና ልጆቹን ባረካቸው፣ እንዲህም አላቸው ብዙ ተባዙ፣ ምድርም ሙሉአት። ድጋሚ
የእግዚአብሔር ፕላን ነው። ብዙ ተባዙ፣ ሰው እንዲበዛ እግዚአብሔር ይፈልጋል። ሲበዛ ግን እንዳልኩት ከጭንቅላት ጋር ነው የተወለደው ብሏል የቀድሞ ጠቅላይ ሚኒስትራችን አቶ መለስ ዜናዊ። ሰው ስለበዛ ድህነቱ ምን አይደለም። ሰው እኮ ሆድ ብቻ አይደለም ይዞ የሚወለደዋል። በጣም የሚገርም ነገር ነው። ሰው እጅም እግርም አይምሮም ይዞ ነው የሚወለደው። መስራት ይችላል፣ መፍጠር ይችላል። በእግዚአብሔር አምሳል ነው የተፈጠረው። ስለዚህ እኛንን ተራምደን ቶሎ ቶሎ መደረግ ያለበትን እያደረግን እንግዲህ በየተራችን ለትውልድ እድል እየፈጠርን መንገድ እየከፈትን መሄድ የሚገባን እኛ ነን። ስለዚህ ለመብዛት እንጋባለን። ሌላው እግዚአብሔር አምላክ ስንጋባ እንዳልኩት ዘር ሲሰጥ ልጆች ሲወለዱ ያልነበሩ ልጆች በጣም እኮ ነው የሚገርመው። ያልነበሩ ልጆች ሁለት ባልና ሚስቶች ወጥተው እጅ ለእጅ ተያይዘው ያወሩ የነበሩ አብረው የተኙ ነበሩ። ከዛ ተጸነሰው ሆድ ውስጥ ልጅ አለ። ምን አይነት ነገር እየተካሄደ እንደሆነ እናትም አታውቅም፣ አባትም አያውቅም። ሰሪው እግዚአብሔር ነው። ከዛ አምጥቶ እጅ እግር ያለው በስነ ስርዓት ሰው የሆነ ሰው ይሰጣቸውና ያሳቅፍና ያስደስታቸዋል። ለምንድን ነው የሚጋቡት? እግዚአብሔር እንደዚህ አይነት ስጦታ በመስጠት ወላጆችን ለማስደሰት እግዚአብሔር ይጋባሉ። የምንጋባበት ዘር ተክተን ዘራችንን በማየት ውስጥ ያለውን ደስታ እንድንቋደስለት እግዚአብሔር ይፈልጋል። ለዚህ ነው እግዚአብሔር ስጦታ ስለሆነ እንደዚህ ነው መጽሐፍ ቅዱስ የሚናገረው። መዝሙረ ዳዊት 127 ቁጥር 3 እስከ 5 እነሆ ልጆች የእግዚአብሔር ስጦታ ናቸው። ልጆች የእግዚአብሔር ስጦታ ናቸው። እግዚአብሔር ለባለትዳሮቹ በታማኝነት ኪዳናቸውን ጠብቀው፣ ፍቃዱን ጠብቀው፣ ሐሳቡን ጠብቀው፣ እግዚአብሔር የነገራቸውን ጠብቀው ቦታቸው ላይ ሆነው ሮላቸውን እየተወጡ ሲኖሩለት እግዚአብሔር ለነዚህ ታማኞች እግዚአብሔር አምጥቶ የሚሰጠው ስጦታ ነው። ስጦታ ናቸው። የሆድህም ፍሬ የእርሱ ዋጋ ነው። እግዚአብሔር አምላክ ዋጋ አድርጎ የሚሰጥ ነው። ለከፈላችሁት ዋጋ፣ ለኖራችሁት ኑሮ፣ ለሄዳችሁበት መንገድ፣ ለወጣችሁበት፣ ለወረዳችሁበት፣ ለታመናችሁበት መታመን፣ በልዩነት ውስጥ በመጽናታችሁ፣ የእግዚአብሔርን ፍቃድና ሐሳብ በመፈጸማችሁ እግዚአብሔር አምላክ እንደ ዋጋ አድርጎ የሚሰጠው ልዩ ስጦታ ሰው ዘር ነው የሚሰጣችሁ። ክብር ለኢየሱስ ሲሆን በጣም ትልቅ ስጦታ። በኃያል እጅ እንዳሉ ፍላጾች በጎልማስነት ልጆች ደግሞ እንዲሁ ናቸው ይላል። በጎልማስነት ጊዜ ደግሞ በጊዜው ደግሞ እግዚአብሔር ሲሰጥህ በጎልማስነት የተወለደ ልጅ ደግሞ በኃያል እጅ እንዳለ ፍላጻ ነው ይላል። ለምን? ይሄ ኃያሉ በወረወረው መጠን ልክ የሚሄድለት ለምን? ኃላፊነቱን ወጥቶ በትክክል ስለሚወረውረው ኃያል እጅ ያለ ፍላጻ ታርጌት የሚመታ ነው የሚሆነው። ፍላጾች ናቸው። የጎልማስነት ልጆች እንዲሁ ናቸው። ከእነርሱ ዘንድ ምኞቱን የሚፈጽም ብፁዕ ሰው ነው። ጠላቶቻቸውን በአደባባይ በተናገሩ ጊዜ እርሱ አያፍርም ይላል። ክብር ለእግዚአብሔር ይሁን። በኩራት ተክቷልና ለውጥ የሚያመጡ ተጽዕኖ የሚፈጥሩ ልጆች ይኖሩታልና አያፍርም ይላል። ክብር ለእግዚአብሔር ይሁን። አንደኛ ጢሞቴዎስ 5:4 ማንም ለዚህ ነው ባልቴት ብትሆን አያችሁ እግዚአብሔር እንግዲህ እኔን ተወልጃለሁ፣ መጥቻለሁ፣ ልጆ ዘር ተክቻለሁ፣ ደግሞ ተራዬን ጠብቄ እወጣለሁ፣ እነሱ ደግሞ ይቀጥላሉ። እንደዚህ እያለ ነው ሰው ዘር የሚተካካው። ስንኖር ግን አሁን ይሄንን ብዙ ጊዜ ይሄን ፖይንት በተለይ ሙሽሮች ሊጋቡ ሰሞን የማስተምረው ጋብቻና ቤተሰብ የሚለው ፖይንት ላይ ብዙ ጊዜ አነሳዋለሁ። ከተጋባን በኋላ ቤተሰብ እንዲደሰት ነው እያልኳችሁ ነው። የእግዚአብሔር ስጦታዎች ስለሆኑ በስጦታዎቹ ወላጆችም ይደሰታሉ። ተው ሲባል ሐዘናቸው ደስታቸው ነጥቀን ልንጥላቸው ሳይሆን እዚህ ጋር በጣም ቆንጆ ነገር ይናገራል። ላንብብላችሁ። ማንም ባልቴት ግን ልጆች ወይም የልጅ ልጆች ቢኖሯት እነርሱ አስቀድመው ለገዛ ቤተሰቦቻቸው እግዚአብሔርን መምሰል ያሳዩ ዘንድ ለወላጆቻቸው ብድራታቸውን ይመልሱላቸው ዘንድ ይማሩ ይላል። እኔ አሁን ምን እያረኩ ነው? እያስተማርኩ ነው። መማር አለባቸው። ብድራታቸውን ለወላጆቻቸው ብድራታቸውን ይመልሱላቸው ዘንድ ይማሩ። ይህ በእግዚአብሔር ፊት መልካምና የተወደደ ነውና ይላል። ወርድ ብሎ ቁጥር 8 ላይ ሄዳችሁ ስታዩ ለገዛ ቤተሰቦቹ የማይሆን ሰው ሃይማኖቱን የካደ ነው ይላል። ከማያምን ሰው ይልቅ የከፋ ነው ይላል። ስለዚህ ይሄ ምንድን ነው የሚነግረን? ማንም ባልቴት ልጆች ወይም የልጅ ልጆች ቢኖሯት እነዛ ልጆች ብድራት ይመልሱ ይላል። አያችሁ፣ ስንተካካ የተተካው ልጅ ዞሮ ለተካው መልካምነትን ማድረግ አለበት፣ ብድራትን መመለስ አለበት። ወደዚህ ምድር የመምጣት ምክንያት ስለሆነ ወላጅ ለነሱ ብድራታቸውን ይመልሱላቸው። በምንድን ነው የምንመልሰው? በሂሳብ ተሰርቶ በገንዘብ ብቻ ነው? ኖ፣ በፍቅር ታይም በመስጠት ሊሆን ይችላል። የተለያዩ የሚያስፈልጋቸውን ነገር እንደ አቅማችን በማድረግ ሊሆን ይችላል። ይህን በማድረግ ምሳሌ ሊሆኑ ይገባል፣ ያሳዩ ዘንድ ነው። ክብር ለእግዚአብሔር ይሁን። ለገዛ ቤተሰቦቻቸው እግዚአብሔርን መምሰል ያሳዩ ዘንድ ይላል። ስለዚህ እግዚአብሔርን መምሰል መጀመሪያ የምናሳየው ለቤተሰቦቻችን። ዛሬ ለቤተሰቦቻችን ምን እንደው የምንመስለው? በቃ እግዚአብሔርን መምሰል አንድ ሰው እኔ አድግ ያለው ካለ እኔ ገብቶኛል ካለ ለቤተሰቦቹ ለራሱ ለቤተሰቡ
ለቤተሰቡ እግዚአብሔርን የመምሰል ምሳሌ ሊሆን እግዚአብሔር ይፈልጋል። ስለዚህ የምንጋባበት ምክንያት በእግዚአብሔር ስጦታ እንድንደሰት ሐሴት እንድናደርግ እግዚአብሔር ዛሬ ስንት ወላጆች ናችሁ በልጆቻችሁ ሐሴት የምታደርጉ? በልጆቻችሁ ያረፋችሁ የላችሁም? በልጆቻችሁ ከሀገር ሀገር ምዞሩ የላችሁም? በልጆቻችሁ ከሀገር ውጭ በልዩ ልዩ ቦታ ላይ በጥሩ ሁኔታ የተያዛችሁ የላችሁም? በልጆቻችሁ እርፍ ያላችሁ፣ በልጆቻችሁ ሐሴት ያደረጋችሁ የላ? ልክ እንደዚህ ደግሞ በልጆቻችሁ ያዘናችሁ፣ በልጆቻችሁ የተሰበራችሁ፣ በልጆቻችሁ ያለቀሳችሁ፣ የተጎዳችሁ የላችሁም? ይሄው የእግዚአብሔርን ቃል በመጣስ ምክንያት ይሄ ይሆናል። የእግዚአብሔርን ሐሳብ ስንፈጽምስ በልጆቹ ሰው የሚጽናናበት እድል፣ በልጆቹ ሐሴት የሚያደርግበት እድል። ወይ እግዚአብሔር የተባረክ። እንኳን ብዙ ወለድኩ የሚሉ እናቶች አሉ፣ የኔን እናት ጨምሮ። እንኳን ብዙ ሆናችሁልኝ፣ እንኳን ብዙ ሆናችሁልኝ። ይሄ አንዱ የተጋባንበት ምክንያት ነው፣ ለመደሰት በእግዚአብሔር ስጦታ። እንግዲህ እየጨረስኩ ነው። ሌላው እንግዲህ ምሳሌ ብያለው። ይኸው ለቤተሰቦቻቸው እግዚአብሔርን መምሰል ያሳዩ ዘንድ ነው የሚለው። ስለዚህ ምንድን ነው የሚሆነው? ለሚወለዱ ልጆች ምሳሌ ያገኙ ዘንድ ነው የምንጋባው። እንግዲህ ስንጋባ የሚወለዱ ልጆች ምሳሌ እንዲያገኙ። የምን ምሳሌ? የቤተ ክርስቲያንና የክርስቶስ ምሳሌ። የምን ምሳሌ? የበጎነት ምሳሌ፣ የሰላም ምሳሌ፣ የእረፍት ምሳሌ። ይሄ የምንጋባበት ምክንያት ይሄ። ስለዚህ ከተጋባን በኋላ ለተወለዱት ልጆች ምሳሌ ልንሆናቸው ነው የተጋባ ነው። ምሳሌ 17:6 ሁለተኛ ቆሮንቶስ 12:4 ላንብብላችሁ። የሽማግሌዎች አክሊል የልጅ ልጆች ናቸው፣ የልጆችም ክብር አባቶች ናቸው ይላል። የሽማግሌዎች አክሊል የልጅ ልጆች ናቸው። ግራንድ ፓ ምናምን ልጆች፣ የልጅ ልጆች የሽማግሌዎች አክሊል ናቸው። የመጨረሻ የሚደፉት አክሊሎቻቸው የልጅ ልጆች ናቸው ይላል። ለሽማግሌ አክሊሉ ናቸው። የልጆችም ክብር አባቶቻቸው ናቸው ይላል። የሚገርም ነው። ስለዚህ ምሳሌ የልጆች ክብር ነን ውርደት ነን ብለን መጠየቅ አለብን። የልጆች ክብር አባቶቻቸው ናቸው። ዛሬ ስንቶች አባቶች ነን ለልጆቻችን ክብር የሆን ነው? የልጆቻችን አንገት መድፋት ወይስ ቀና ብሎ የመሄድ ምክንያቶች ነን? የልጆች ክብር ናቸው ወላጆች፣ አባቶች የልጆች ክብር ናቸው ይላል። የሽማግሌዎች ክብር ደግሞ የልጅ ልጆች። ለዚህ ነው የልጅ ልጆቻቸውን በጣም ሲያዩ አባቶች ሀያት ሲሆኑ በጣም ነው ደስ የሚለው። አባቶች ግን የልጆች ክብር ናቸው ይላል። ስለዚህ ምሳሌ ክብር ነን ወይ ብለን መጠየቅ አለብን። ሁለተኛ ቆሮንቶስ 12:4 እነሆ ወደ እናንተ መጣ ዘንድ ስዘጋጅ ሶስተኛዬ ነው፣ አልከብድባችሁም። እናንተ እንጂ ያላችሁን አልፈልግም። ወላጆች ለልጆች እንጂ ልጆች ለወላጆች ገንዘብ ሊያከማቹ አይገባቸውምና። ወላጆች ናቸው እንጂ ልጆቻቸው ለወላጆቻቸው ገንዘብ ሊያከማቹ አይገባቸውምና። ጳውሎስ ትክክለኛ አባት ምሳሌ ሆኖ እናየዋለን። ስለዚህ ልጆቻችሁ ክብር ሆነናል። ለልጆቻችን ክብር ነን ወይስ ውርደት ነን? ለልጆቻችን ክብር ነን ወይስ የሰላም ምክንያት ነን? እንግዲህ እኛ እንደ እድል ሆኖ ኢትዮጵያ ውስጥ የተወለድን ልጆች የወላጆቻችን እንኳን ገንዘብ የረባ መኖሪያ ስፍራ እንኳን ሳያዘጋጁልን ተወልደናል። ብዙዎቻችን በ3 ብር ቤት ቀበሌ ቤት ውስጥ ብዙ ምንም የሚሰጡን ነገር ሳይኖር ወልደውናል። ስለዚህ ወላጆች ለልጆች ምሳሌ ይሆናሉ። የሚያወርሷቸው ነገር ይኖራል። ልጆቹ ሳይሆን ወላጆች ናቸው ይሄን የሚያደርጉት ይላል። ዛሬ ወደ እንዲህ ተገልብጦ አይደለም ስንት ልጅ ነው ስቃይ እየበላ ያለው በወላጆች ምክንያት። አመቶ መከራ ውስጥ ወድቆ እሱ እንደምንም ተነስቶ በዳዴ ሲወጣ ወላጅ እንደገና ጎትቶ አፈር የሚያገባው እኮ ብዙ ልጅ እኮ ያለበት ሀገር ላይ ነው ያለ ነው። ስለዚህ ወላጆቻችን ወይም ወላጆች የሆንን ሰዎች ለልጆች ክብር ነን ወይ? የልጅ ልጆችስ አክሊል ሆነውናል ወይ? እውነት ለኛ አክሊሎቻችን ናቸው ወይ ብለን መጠየቅ አለብን። ስለዚህ የተጋባንበት ምክንያት ምሳሌ ለመሆን መሆኑን ተናግሬያለሁ። ስለዚህ የተጋባንባቸው ምክንያቶችን እንደገና ዞር ብለን መመልከቱ በጣም አስፈላጊ ይመስለኛል። የመጨረሻ በልጆች የወላጆች ነገር እንዲቀጥል ነው። እንግዲህ በልጆች ምክንያት የወላጆች ነገር እንዲቀጥል የተቀመጠ ወላጅ ዛሬ መሄዱ አይቀርም። ሲተካ ልጆች ደግሞ የወላጆቻቸውን ነገር ይዘው እንዲቀጥሉ ነው። እንግዲህ ይሄ ደግሞ እንዲሆን በጣም የሚገርም በወላጅና በልጆች መካከል ያለው ግንኙነት፣ በእናትና በአባትና በእናት በልጆች ምናምን መካከል ያለውን ግንኙነት መጽሐፍ ቅዱስ በሰፊው ይናገራል። ስለዚህ መቀጠል አለበት። ምሳሌ ሆነን ወላጆች እንዲቀጥል ማድረግ
ይኖርብናል። ዛሬ ምንም በግድ የለሽነት እየተንቀሳቀሰን ያለን ወላጆች ብንቆም ጥሩ ነው። ዛሬ የእኛን ነገር ሌጋሲያችን እንዲቀጥል ምክንያት የሚሆኑት ልጆች ናቸው። ስለዚህ በልጆች ምክንያት የወላጆች ነገር እንዲቀጥል ነው የምንጋባው። ዛሬ እውነት ለመናገር ስንት ወላጅ ነው ባለበት ቦታ ነገሩ ቢቆም ልጆቹ ጉዳዩን የሚያስቀጥሉለት፣ የተጀመሩ ነገሮች የሚያልቁት፣ የያዝናቸውን ነገሮች መጨረስ የምንችል ስንቶች ነን? ለዚህ ኤፌሶን ምዕራፍ 6 ከ1 እስከ 3 ሲናገር ልጆች ሆይ ለወላጆቻችሁ በጌታ ታዘዙ፣ ይህ የሚገባ ነውና መልካም እንዲሆንልህ ዕድሜህም በምድር ላይ እንዲረዝም አባትና እናትን አክብር፣ እርሱም የተስፋ ቃል ያላት የፊተኛይቱ ትእዛዝ ናት ይላል። እንግዲህ እግዚአብሔር የተስፋ ቃል ያላት የፊተኛይቱ ትእዛዝ ወላጆችን ማክበር ነው። ይሄ ብቻ አይደለም፣ ዕድሜ ማራዘሚያም ነው። በምድር ላይ እንዲቀጥል የምትፈልጉ ከሆነ ልጆች ወላጆቻችሁን እንድታከብሩ፣ ወላጆች ደግሞ ለልጆቻችሁ ምሳሌ ልትሆኑ ያስፈልጋል። ለዚህ ነው ምሳሌ ላይ ያለችን ሴት መጥተው ልጆቹ አይደለም ያመሰግናል፣ ልጆቿም ያመሰግኗታል። ባልየው መጥቶ እኔ ብዙ ሴቶች አውቃለሁ፣ አንቺ ከሁሉም ትበልጫለሽ፣ ከሁሉም ትሻላለሽ አለ። ልጆቹ መጥተው አመሰግኗት ይላል። ዛሬ ልጆቻችን ወላጆች ያመሰግኑናል ወይ? እንዳያመሰግኑንም እንዲያመሰግኑንም መሆን እንችላለን። ስለዚህ ለልጆቻችን ክብር እንድንሆን እግዚአብሔር ይርዳን። ስለነበረን ጊዜ እግዚአብሔር ስም የተባረከ ይሁን። ስለዚህ የምናገባባቸውና ያገባንባቸውን ምክንያቶች ቆም ብለን ማየት አለብን። እንደው ዝም ብለን በግብር ውጣ እየተነሳን ይሄ ነገር ይመስለኛልና ደስ ይለኛል እያልን እየገባን እንደፈለግን እየወጣን ቤት የምናተራምስ ሰዎች ቆም ብለን እንደገና ማሰብ ይኖርብናል። ስለዚህ ሳይገባችሁ የገባችሁ ሰዎች ሳይገባችሁ ደግሞ እንደገና አትውጡ። ቢያንስ አሁን ያላችሁበት ውድቀት አንድ ውድቀት ይበቃል። ሁለት ውድቀት አንድ ትክክል አይሆንም። ስለዚህ ከገባችሁበት ቤት ውስጥ እንስራበት፣ እንልፋበት፣ እንጸልይበት፣ እንመካከርበት፣ ጊዜ እንውሰድበት። እግዚአብሔር አምላክ ሲሰራው አብረን እናያለን። ደግሞ ያልገባን ሰዎች ደግሞ ነገሩ ገብቶን ኃላፊነት ወስደን ነገሩን በጣም በሰከነ መንፈስ ተረድተን ከስሜት ውጪ በሆነ መንገድ አሁን በምናየው በተጨበረበረ በትልልቅ ግድንግድ አበባ በምናምን በትርምስ በሴሪሞኒ በኤቨንት ምናምን አጭበረበራችሁ አትግቡበት። አይለቃችሁ። ትዳር ቀልድ አይደለም። ማሽን ነው። ማንንም ነው ማያስተርፈው። የገባን ሁሉ እየፈጨ ነው የሚያወጣው። ቢያንስ ገብቷችሁ እንድትገቡ በዚህ አጋጣሚ ያደራ ለማለት በዚህ ያለው እግዚአብሔር የተመሰገነ ይሁን። ተነስተን ቆመን ጌታ ፊት እንጸልይና እንጨርሳለን። ቅዱስ አባታችን ሆይ እናመሰግንሃለን። ስለዚህ ጊዜ ስለ ቃልህ ስላስተማርከን እውነት ሁሉ ተባረክ። በዘመናችን ሁሉ የኔ ያልከውን ፈቃድህ ያለበትን ቤት ደግሞ በታማኝነት ይዘን እስከ ፍጻሜ ድረስ እንድንቆም እንዳልከው እንደ ቃልህ የሚተኩ ዘሮቻችን ትውልዳችን እንዲቀጥል በምድር ላይ የሰው ዘር እንዲቀጥል እግዚአብሔር ሆይ በልዩነት ያንተ ሐሳብን ተሸክመው የሚሄዱ ሰዎችን እንዲቀጥሉ እግዚአብሔር ሆይ እንድትረዳን እለምንሃለሁ። ስለ ሁሉ ተባረክ። ይህን ጊዜ ባርክልን። ስለነበረን ጊዜ ተባረክ። እግዚአብሔር አምላክ ይባርካችሁ፣ ይጠብቃችሁ፣ ሰላሙን ይስጣችሁ። በመንገዳችሁ ሁሉ እርሱ ከእናንተ ጋር ይሁን። አንድ ቀን በክብር በመንግሥተ ሰማይ እንገናኝ። አሜን።